ምክንያቱም በጣም ብዙ ጤነኛ ወንዶች ስላሉ ማለት ነው። አሁን ግራም ነፈሰ ቀኝ ይጠቃ አይጠቃ እሱ የደረሰበት ነገር ካለ እናዝናለን። ሳይኖርም ከሆነ የሚያስመስል ያለው እሱ የራሱ ችግር ነው። ነገር ግን መጥቶ የተተናኮለው እሱ ነው። በምንም አይነት ሰበብ ቢሆን ሲተናኮል ደግሞ ከልክ በላይ ጠጥቶ ከሆነም አሁን በሚገጥመው ቅጣት ምን ያህል መጠጣት እንዳለበት ሊሚቱን ያውቃል። አጭሶም ቢሆን በምንም አይነት ነገር ቢሆን ይህንን ጥቃት ያደረሰው ልኩን እንዲያውቅ ማንም ከምንም ነገር አቁም ወይም ተገደብ የሚባል ነገር አይሰራም። ራሱ ጭንቅላት ኖሮት የዛን ነገር መጥፎነት አውቆ እስኪያቆም ድረስ ማንም ሊያስቆመው አይችልም። የሰው ልጅ አይምሮ ብቻ ነው የሚመራው። እንደ ሰውነታችን ልንመክር እንችላለን። ጉዳቱን ደግሞ እንደዚህ በተግባር ሊያገኘው ይችላል። ማስቆም የሚባለው ግን ከራሱ ከአይምሮ የሚመጣ ነገር ነው። አሁን እዚህ ጋር የሆነው ነገር ልጅቷ ልትዝናና ወጣች፣ መብቷ ነው። ምንም አይነት ቦታ ቢሆን ሰዎች ሄደው እስከተዝናኑ ድረስ ሴቶች የሚገቡበት የሴቶች ፍቃድ እስካለበት ድረስ የመሄድ መብት አላት። ሄዳ ደግሞ እሱን የፈለገውን ነገር ስላላሟላች ነው የደረሰባት አይደለ? ያደረሰው ደግሞ እንዳልኩት በንዴት በስካር በሀሽሽም በምንም ቢሆን እሱ ነው የመጣው። አስገድዶ ያስጠጣው የለም፣ አስገድዶ ያስጨሰው የለም። እሱ ፈልጎ ባደረገው ነገር ነው መጥቶ ያጠቃው አይደለ? ጥቃት እንኳን ደርሶባት ቢሆን እሱ ነው የጀመረው። የሚገባውን ነገር ነው ያገኘው። እንደኔ ሁሉም ገደል ከሚገባ ይቅርታ ጠይቋት፣ ክሷት፣ ይቅር ላላህ ተባብለው ሁሉም የየራሱን መስመር ይዞ ይሂድ። አለቀ። ህዝብም ሲናገር ሆነ እኛም ስንናገር ፖዘቲቭን ነገር ወስደን ጥሩን የሚጠቅመንን ነገር ወስደን የማይጠቅመንን እንተዋለን። ይሄ ነገር በዘር ተኬደበት፣ በሃይማኖት ተኬደበት፣ በጾታ በምንም ተኬደበት አልተኬደበት ጥሩውን ነገር የሚጠቅመውን ነገር ብቻ ነው የምንወስደው። የህዝቡንም ሀሳብ የእኛም ሀሳብ ጥሩ የሆነው ብቻ ይመረጣል። እንደኔ ይህንን እላለሁ። ይካሳት፣ ይቅርታ ይጠይቃት። የደረሰበትም ነገር ካለ ደግሞ አጸፋ ነው። ይሄ ምላሽ ነው። እሱ አድርሶ ነው የደረሰበት። ለወደፊቱ ትምህርት ይሆነዋል። ትምህርት መውሰድ አለባቸው ለሚባለው ነገር ምን ያህል መጠጣት እንዳለበት ይማርበታል። እንዴት ማጨስ እንዳለበት ይማርበታል። ከታች ያለውም ህዝቡም ቢሆን ደግሞ ያለ ሊሚት የሚወሰድ ነገር የሚያመጣውን ጦስ አይቷል። ይሄንን ነው የምለው እንጂ ሴት ልጅ ለምን እዛ ጋር ደረሰች፣ ለምን እንዲሆነ እንደዛ ሆነ፣ ይሄ እኔ አልስማማበትም። የምስማማው በዚህ ነው። መጥቶ ተተናክሏል። የተተናኮለበትን ዋጋ ይክፈል፣ ይቅርታ ይጠይቃት፣ ይቅር ይባባሉ። አለቀ። አንቺም ይቅርታ አድርገሽለት። ምክንያቱም አንቺም አላማ አለሽ። ተደብድቦ ለመግባት አይደለም እዛ ሄድሽ። ፕሮግራም አለሽ። ቁጭ ብለሽ ከቤተሰብ ከማንም ተነጥለሽ እዛ ጋር ስትኖሪ የሆነ ነገር ላይ ለመድረስ ነው አይደለ? በአንድ ሰው ተስተጓጉለሽ መግባት የለበሽም። ያውም በእንዲህ አይነት ሁኔታ ተጎድተሽ። ጥርስ ማለት ቀልድ አይደለም። ጸጉር ያን ያህል ከዛ ላይ መነቀል ማለት ቀልድ አይደለም። ይካሳት፣ ይቅርታ ይጠይቃት፣ አንቺም ይቅርታ አድርጊለት። ከዛ ሁላችሁም ወደ የፊናችሁ መሄድ የሚሻል ይመስለኛል። ኦኬ፣ በዚህ ሀሳብ ትስማማላችሁ? አውራ ቪዲዮ ክፈት። ግን ወንድማችን እዚህ ጋር ነው ያለው ጥቃት አድራሹ። አዎ ይኸውና፣ ሀምዛ ቪዲዮ ክፈት። ሰላም ሀምዛ፣ እንዴት ነህ? ሰላም፣ እንዴት ነህ? የተናገርኩት ነገር የሚያስቀይም ነው? በትልቁ አርኩት ሞዴሬተር። አያስቀይምም። አንድ ጊዜ እኔ ልጨርስና ትጠይቃለሽ። የኔ ልጅ እሺ? ሀምዛ አይሰማህም? በምን አይነት መልኩ እንደተሳሳት ባላቅም አንተ ነው ወደ እሷ ሄድከው አይደለ? አሁን ይሄ ነገር አሁን ረጅም ስታደርጊው ሰዓቱም ይሄዳል። ይቅርታም ጠይቃታለሁ። ከዛ
ይቅርታ ጠይቃለሁ እና ምክሳታለሁ። አንድ ይቅርታ እኔ ይቅርታ ስጠየቅ ይመንልኝ፣ መጀመሪያ ይመንልኝ ያደረከኝን ነገር። አዎ ይሄን አድርጋለሁ ይመንልኝ። ጸጉሬ፣ ጥርሴ፣ አይኔ፣ ማህፀኔ የተደበደብኩት፣ እግሬ የተቀጠቀጠው፣ መንቀሳቀስ አቅቶኝ ሙሉ ነገር ይመንልኝ መጀመሪያ። ከዛ በኋላ ይቅርታ እንሄዳለን። ኦኬ ማወቅ ያለባችሁ እኔ አልመታዋትም አላልኩም። መጀመሪያም ተናግሬያለሁ። ደግሞ ሳይድ ደንግጬ ከዛን መትቻታለሁ ብያለሁ። ያኔ አልመታዋትም። ቀሙት አንድ ነገር ልንገርሽ ሀቢብቲ፣ አንድ ሰው ሙስተሂል ጥፋቱን ሳያምንበት እኮ ይቅርታ አይጠይቅም። ስለበደልሽ እኮ ነው ይቅርታ የሚለው አይደለ? ሙኒቲ አመሰግናለሁኝ። ንግግርሽን በጣም እንትን እላለሁ። ግን እዚህ ጋር ሁላችንም ገና እስር ፈርተን ወይም ደግሞ እዛ ጋር መግባትን ወይ ሌላን የሚመጣብንን መዘዝ ፈርተን ብቻ ለአፍ ተሸዋውደን እንድናልፍ ስላልፈለኩ ነው። ሲቀጥል ከሱ በላይ ይሄኛው ልጅ ነው እኔ ላይ በጣም ስለታውጥቶ እንደዛ እንትን ሲለኝ የነበረውና ሲያንቋሽሽና ነገሮች እንትን ሲል የነበረው ይሄኛው ልጅ ቪዲዮውን አብርቶ ይቀመጥልኝና ያውራ በስነ ስርዓት። ማመን ያለባቸውን ጸጉሬን የነቀለው ጥርሴን ያወለቀው ይሄ ነው። ያኛው ልጅ ግን ማህፀኔን ሲረጋግጠኝና ስለታውጥቶ ከአንድ አይሉ 2 ጊዜ ልግደላት እያለ እዛ ጋር ሲቀደኝ የነበረው ይሄኛው ልጅ ነው። ሁሉንም ጥፋታቸውን አምነውልኝ ይቅርታ ከጠየቁ በስነ ስርዓት ይሁን ቪዲዮ ይውጡ፣ በስነ ስርዓት ይቅርታ መጠየቅ ካለባቸው ይጠይቁኝ። እንደዚህ ዝም ብሎ ነገሩ ተደባብሶ ካለፈ ነገም ለህይወቴ ይሰጋለሁ። አሁን ይኸውልሽና ጥፋቱን እኮ አምኖልሽ ማለት ነው። ይቅርታ በመጠጥ ገፋፍጭ እኮ እያሉሽ ነው አይደለ እንዴ? እና እንደኔ አሁን እዚህ እየገቡ ክሰሺ የሚሉሽ ነገር ማን ፑሽ የሚላችሁ እና ይሄን ነገር ትታችሁ ፒስ ፍጠሩ፣ ተስማሙ። ዝቢልሻው ሂጅና ክሰሽ ያለሽ ነገ ዞር ብሎ አያይሽም። ብዙ ነገር እያየሽ ነው። እኔ እኮ ወደ ክስ እንሂድ ወይ ነገሮችን እንትንም በል እያልኩኝ አይደለም። እኔ የተሰማኝን ስሜት ለእናንተ እየገለጽኩኝ ብቻ ነው። እንደዚህ እንትን ይበለኝ ይመንልኝ እያልኩ ያለሁት ይቅርታ መጠየቅም ከሆነ ነገሮች እንትን ማለትም ከሆነ እዚህ ጋር እኔ እኮ ይቅርታ መጠየቅ ቢኖርብኝና ነገሮች እንትን ከሆኑ እኮ ይቅርታ ጠይቃለሁ። የቀኑን ሀሳብ እኔ ተረድቻታለሁ። ቆይ ቀን ነው ሚውት አድርጌ ሀምዛ ሚውትን ፍታው። ጸጉሯን ነቅላችሁታል? አዎ ወይ አይደለም? ጸጉሯን ነቅላችሁታል? ማወቅ ያለባችሁ ማለት ነው ስንጣላ በዛ ሰዓት እኔ ደግሞ ሳይስመታት ሰው ሲጣላ ማለት ነው ተናዶ ሰው ሲጣላ እንደዚህ ነገር የሚያስብ ሰው የለም። ሰው ይጣላል። በሚጣልበት ሰዓት ግን ጸጉሯን በእጃችሁ ቆይ አንዴ ሀምዛ ጸጉሯን ነቅላችሁታል? ነገሩን ለማሳጣት ጸጉሯን ነቅላችሁታል? ማህፀኗን ረግጣችኋታል? ፊቷ እንዳለ ይሄ አይኗ ሁሉ በልዟል፣ ጥርሷ፣ ይሄን ሁሉ በደል አድርሳችኋል አይደለ ሀምዛ? እኔ ስመታት ማለት ነው እኔ ስንጣላ ስመታት እኔ እንደዚህ ነቀልኳት። መምታቷን አውቃለሁ፣ እንደመታወት አውቃለሁ። ግን ጸጉሩን መንቀል ምናምን ይሄ የማስታውሰው ነገር የለም። እንደዚህ ነገር ባይዘው ማወቅ አለባችሁ። ሰክረን ነበረ፣ ሁላችንም ጠጥተናል። ሁላችንም ውጭ ማን ሊመታት ይችላል? ድብድብ እንዳለና ጸብ እንዳለ ጸብ ውስጥ ስላለ እዛ ውስጥ ልጅ ነው የመታኝ፣ ከሱ ይበልጥ የኛው ልጅ ነው የደበደበኝ። ስሚኝ አዳምጪ፣ ቀኑ ዋቴቨር በቃ ሁለቱ ጓደኛ ማቾች ደብድበውሻል። ለአንቺ እንደዚህ መሆን እነዚህ 2 ልጆች ተጠያቂ ናቸው። ስለዚህ እንደዚህ አርጋችኋል ወይ አላደረግንም ቢሉ እንደገና ክርክር ልንፈጥር ነው። ኦፍኮርስ አርገዋል። ከዛ ውጭ ከሁለቱ ውጭ አንቺ ጋር ማንም አልነበረም። ለአንቺን ለመደብደብ ከሁለቱ ውጭ ማንም የለም። ስለዚህ ይሄን ሁለቱም አርገውታል። በቃ ምንድነው ማስተባበል? አርገዋል። የተጫንሽ እንዳይመስልሽ አንድ ነገር አማራጭ ስላጣች አደረገችው እንዳትባይ አንድ ነገር ነግርሻለሁ። አንቺ እህታችን ነሽ፣ ልጃችን ነሽ፣ ጓደኛችን ነሽ። እሺ እዚህ ጋር እነሱ የሚክሱሽ ካሳ ወይም የሚጠይቁሽ ይቅርታ ካልተስማማሽ እንኳን ኦኬ፣ እኔ ራሴንና ጓደኞቼን እዚህ ጋር ያሉትን ወክዬ ኢትዮጵያ ብትገቢ የምትቋቋሚበትን ነገር አደርግልሻለሁ። ያ ማለት እሳት ማጫጫርን ፍለጋ አይደለም። ይገባሻል? ለክፉ ነገር እንድትበረታች ፈልጌ አይደለም። ጠብ እንዲኖር በማላችሁ ክስ ወይም ምንድነው ስሙ እስር እንዲኖር በመሀላችሁ በመፈለግ አይደለም። አማራጭ ስላጣች ይሄን አደረገች እንድትባይ አልፈልግም። ኦኬ
ራሷ ናት የወጣችሁ፣ አስወጥቷት ነው። ስለዚህ እናንተ ደግሞ አዎ ጥፋተኛ ነን በድለናል። በእርግጥ ስትጣሉ እንግዲህ ሰው በጭንቅላቱ ቢሆን በአይምሮ ቢሆን ኖሮ ይህን ነገር አያደርግም። የንዴትም የወሰዳችሁትም ነገር አድርጓችኋል። እናንተ እሷን ፍቃደኛ በሚያደርጋት መንገድ ከልብ የሆነ ይቅርታ ጠይቋት። አንዳንድ ይቅርታ ጭራሽ እልህ ውስጥ ይከታል። እናንተም ልጆች ናችሁ፣ አላማ ኖሯችሁ ነው እዛ እየተጠበሳችሁ ያላችሁት፣ እየተንከራተታችሁ ያላችሁት። ስለዚህ በሰዓቱ የነበረውን ሴጣን እናንተ አብርዱት። ማንም አስገድዶ አላጠጣችሁም፣ አስገድዶ አላስጨሳችሁም፣ አስገድዶ ያደረጋችሁ ነገር የለም። ወዳችሁ ለመዝናት አሁን ከዚህ በኋላ የመዝናናት ልክህን ታውቀዋለህ። ትምህርት ይሆናል። አንተም ቢሆን እያንዳንዱ ጥፋቶች መታረሚያዎች ናቸው፣ መጥፊያዎች አይደሉም። እሺ ከዚህ በኋላ ልክህን ወቅ። ሰው ማዘዝ የሚችለው በራሱ በሆነ ነገር ላይ ነው። በአሁን ሰዓት ሚስትህን እንኳን አታስገድድም፣ እንኳን የሰው ሰው ለመዝናናት የምታደርገው ነገር ደግሞ በሁለት ፈቃደኝነት እንጂ በአንድ ጭፈራ የሚሆን አይመስለኝም እንደኔ። ስለዚህ እሷን ራዲ በሚያደርጋት ወይም ፈቃደኛ በሚያደርጋት ይቅር በሚያስብላት መንገድ ይቅርታ ጠይቋት። እሷ አልወጣላትም። አንተ ያን ሰዓት የነበረህን ብስጭትም ንዴትም አውጥተዋል። እቺ ልጅ አልወጣላትም። ህመሙ አለ፣ ጠባሳው አለ፣ ሴትነት ክብሯ አለ። ስለዚህ እንደዚህ በሚያቀል መንገድ ይቅርታ ጠይቃት በራስህ። የአንተም ሞንክ ያኛውም ወጥቶ ይቅርታ ይጠይቃት። አንቺ ግን ቀኑ ገብቶሻል የምልሽ ነገርን ሰምተሽኛል አይደለ? አማራጭ አተሽ አይደለም ይቅርታ የምትባባዩ። እሺ እዚህ ጋር ያለነው እኛ እህቶችሽ አንተውሽም። ጥርስሽን ማስተካከል አለባቸው። ለሴትነትሽ የሚገባውን ካሳ መካስ አለባቸው። ያ ካልሆነ ግን አለንልሽ እኛ አሳልፈን እየሰጠንሽ እየተጫንሽ ወይም ስህተተኛሽ። በአንድም ነገር ስህተተኛ አይደለሽም። መብትሽ ነው። የትም ሄዶ መዝናናት መብትሽ ነው። ለምን እዛ ጋ ሄደች ሴት ልጅ እዛ ቦታ አትሄድም የሚለው ቋንቋ እኔ ጋር አይሰራም። እኔ እስካመንኩበት ድረስ ጀሀነም በር ላይ መዝናናት መብቴ ነው። ለሌላ ጊዜ ትምህርት ይሆንሽ። በተረፈ ግን እንትን አይሰማሽ። ይቅር መባባል ደግሞ የትልቅ ሰው ስራ ነው። ለአላህ መተው ለአላህ መስጠት የትልቅ ሰው ስራ ነው። አይክፋሽ ወንድማችን። አንተም ደግሞ እንዳልኩ ይቅር በሚያስብል ሁኔታ ነው እንዳወራ እየጠበቃችሁ ነው። ኦኬ ይቅርታ ጠይቅሻለሁ እህት እና ያለውን ነገር እክስሻለሁ። ያኔ ረጅም ማውራት የማያስፈልግም ይቅርታ ብያለሁ። የሚያስፈልግሽ ነገር ደግሞ አብረን በውስጥ እያወራን አደርግልሻለሁ። መሀላችን ገብቶ ይህን ነገር የሚጨርስልን ካለን ደግሞ ወይ እናንተ አድርጉልን ወይ ደግሞ እሙ እዚህ ስለሆነች እሙ ትችላለች መሰለኝ። አመሰግነው። ሀሳቤን ከማንም በላይ ገልጸሽልኛል። ብዙ ሰው ጀጅ እያደረገ የነበረበት መንገድ እዛ መገኘትሽ ምናምን እያለኝ ስለነበረ ትንሽ ትብዬ ነበር። አግባብ ባይሆንም ሁላችን የራሳችን እንትን ነበረ። ግን ብዙ ነገሮች እንትን እንድል የምፈልገው ወደ ህግ የሚሄዱ ጉዳይ ምናምን ብዙ ነገሮችን ነው ወደፊት የሚያመጣው። አሁንም እንደ አማራጭ ማጣት በሰዓቱ ቢሆን ኖሮ መወስነውን ውሳኔ ነግሬያችኋለሁ። አሁንም ፍረዱኝ ብዬ ወደ እናንተ ስመጣ እናንተ ያላችሁትን ሀሳብ ማልስማማበት ምንም ምክንያት የለኝም። ግን እስካሁን ድረስ እንኳን ወደ ህግ ወደ እናንተ እንኳን ከመጣ ስልካችን እንኳን አልተመለሰም። ስልካችን እሱ ጋር ነው ያለው። ብዙ ነገሮች አሉ። ስልካችን እንፈልጋለን። እዛ ጋር የወሰደውን እቃዎች እንኳን አልተመለሱልንም። አሁንም ከሱ ጋር እርቅ እንኳን ከተባለ መሆን ያሉባቸው ነገሮች በምን አይነት መንገድ ነው የሚክሰኝ? ፀጉሬ፣ ጥርሴ፣ አይኔ ለእያንዳንዱ ድርጊቴ ለህክምና ያወጣሁት አለኝ። አሁንም መሄድ አለብኝ ወደ ህክምና መቀበለው የህክምና እንትን አለኝ። ውጤቴ ገና ዛሬ ነው የሚወጣው። ጭንቅላቴን ምናምን እንትን ማለት ትፈልጋለሁ። እነሱ ነገሮችን ይክሳሉ ወይ ደግሞ አንቺን እንትን ይልሻል ብላችሁ የምትሉትን ነገር እዚህ ጋር እንትና ብላችሁ ሰው እንትን በሉልንና መሀል ላይ የሚያስጨርስልንን ሰው እንትን ይበሉ። ከሱ ጋር አውርተን አሁንም ወደፊት በውስጥ እናወራለን ለሚለው ምንድነው? እስኪ አሁን ተደዋውለን እስኪ ምንድነው ልናወራ ምንችለው ሲጀመር? ስለዚህ መሀል ላይ የሆነ ሰው እንትን ሊለን ስለሚገባ የምትጨርሱልንን ነገር ችግር የለውም ጨርሱ። አሁንም ቢሆን ከዚህ በሚቀጥለውም ቢሆን አለን። ምንም ችግር የለም። አንድ ሰው ላይ ማን ላይ ነው ምንጭ ነው? ሳውዲ ያለ ሰው ማን ላይ ሲተዋል? ስለዚህ አንቺ ሄደሽ ጥርስሽን በምን ያህል መሰራት እንደምትችይ ይኸውልሽ፣
ጥርስሽን በምን ያህል መሰራት እንደምትቺ ሕክምና ከውስጥ የተጎዳሽው ነገር ካለ በዚህ ምት መጎዳትሽን የሚያሳይ የሕክምና መረጃ ያንን መስተካከያ ምን ያህል እንደሚያስፈልግ ለሕክምናሽ ወይ ለመድኃኒትሽ ይሄንን አትሊስት የተወሰነ መንደርደሪያ አንቺ ይዘሽ ነይ። እሺ እስከዛ ድረስ ደግሞ በመሀላችሁ ያለ ሰው ካለ በእነሱ ስልካችሁን ይልክላችኋል። እርግጠኛ ነኝ ሳስበው ሳያውቀው ያደረገው ነገር ይመስላል። ያው ሰይጣን ሻጥር ነው መቼም ሆን ብሎ አንቺን ለማጥቃት እዛ ቦታ አልሄደም። እውነት ለመነጋገር መጣሽ መዝናናት ፈለገ አብሮ አይ ስትይ ያው ከመጠጡም ጋር ከሰይጣንም ጋር ተጋግዞ ይሄ መጣ እንጂ በቀሙን አጠቃለሁ ብሎ እዛ ጋር አልሄደም። እሱም መዝናናት ላይ ያለ ነው። ስለዚህ ስልክሽን በማላችሁ ባለ ሰው ላይ ይላክልሽ። በተረፈ ራስሽን ቼክ አድርገሽ እኔ ይሄን ያህል እንዲሁ ያስፈልገኛል ብለሽ ስትመጪ ያው የእልህ ሳይሆን እውነታውን ይዘሽ መጥተሽ እኛ በዛ ላይ የሚጨመርበትን ነግረ ነው ምን ብለ ነው ይካስሽ። ማሚ አሁን ሙሽት የተናገረችው ላይ ቀኑ ይሄንን ጉዳይ እስከ ኤምባሲ ድረስ ከሳውዲ ማለት እስከ ፖሊስ ድረስ ሄዳ ያጣራችሁ ነገሩን ሁሉ ጥርት አድርጋ ይዛ መጣ ግልጽልጽ አድርጋ የነገረችን እሙናት ይሄን ጉዳይ እየተከታተለች ያለችው ማሚ። ኦኬ መስመር እሙንም እኔም አውርቻት ነበር። ሀምዛ አንድ ነገር ልንገርህ፣ ስልካቸውን ሰብረህ ከሆነ እኔ ስልክ ነው የሚሸጠው ከኔም ቢሆን ገዝተህ እኔ ወደ ሳውዲ ልክላታለሁ። ከሌላ ቦታ ስልክ እንዳትገዙ። የራሳቸው ቀኑ ነ እንዳስቂ ነ ክፈች የሚወስድ ቪዲዮ ቀልዱ ቀልድ ነው፣ ግን ቪዲዮ እንትን ስልካቸውን ሰብረህ ከሆነ አዲስ ስልክ ገዝተህ ስልኩ አለ ያደረጉበት ሰበርኩ እዛ አንተ ጋ ነው ስልኩ አንተ ጋ ነው ስልካቸው ነው እንጂ ካለሽበት ሩቅ ናቸው እንዴ እነሱ? አዎ ሳርዬ እነሱ እኮ ሪያድ ናቸው። ግን ያው በረምብ እንትኑን ሄደንበታል ማለት ያው አንደኛ እሱ አሁን በቅርብ ጊዜ ነው በባህር ሄዶ ተመልሶ አዲስ ኢቃማ ይዞ የመጣው። ብዙ ፈተና ብዙ ችግር አሳልፈዋል። ያ ሁሉ እያለ እዚህ እኔ በጣም እንትን ያልኩት እሱ ላይ ምንድን ነው ያን ሁሉ ችግር ያን ሁሉ ነገር አሳልፎ መጥቶ እንደዚህ አይነት ቦታ ላይ ተገኝቶ እንደዚህ አይነት ድርጊት በሴት ልጅ ላይ ማድረጉን ነው የተቃወምኩት። እና አንዳንድ ጊዜ ሸይጣን የማያደርገው ነገር የለም፣ ያደርጋል። ብዙ ነገር ይሰራል። እንኳን ቀርቶ ስልኩ አለ እሱ ጋር ነው ያለው። ስልኩ አለ እሱ ይቅርታ እንደሚጠይቃት እኔ አውርቼዋለሁ፣ ረጅም ጊዜ አውርቼዋለሁ። እህት የሆነች ቤተሰቡም የእሱን አውርቼዋለሁ። ልጁን በእንደዚህ አይነት ቤተሰቡ የእሱ ቤተሰብ ካለች ሙዬ መታዚ ስልኳን እንድሰጣት በእጇ እሰጣለሁ ብሏል። ሳርዬ እሰጣለሁ ስልኳን እሰጣለሁ ብሏል። እሷ ጋር ሄዶ ደግሞ ሌላ ጸብ እንዳይፈጠር እሷ ጋር የእሱ ቤተሰብ የሆነም ሰው አይሄድ። ሳሪ መሻወር ሄድታለ እሱ በመሻወር ይላክላት። በሱ በኩል ማንም ሰው እንዳገኘኝ አልፈልግም። ምክንያቱም እኔ ለህይወቴ አሁንም እሰጋለሁ። ያልተረዳችሁኝ ነገር አለ። አሁንም እሰጋለሁ ለህይወቴ ወደፊትም። ምክንያቱም እዚህ ጋር መጥቼ ፎቶቸውን ብቻ በመውጣት የሚመጣውን ነገር እኔ ስለማቅ ይሄኛውን ልጅ ራሱ በቃ እኔ በሱ መንገድ አልፈልግም። በእናንተ መንገድ ሰው እንትን ብላችሁ በእናንተ በኩል ይላክልኝ። በመሻወር ይላክልሽ። በመሻወር ይላክልሽ። በመሻወር ላክላ በመሻወር ወይ አንቺ ደግሞ የራስ ሰው አለ ሆነ ይቅርታ ጠይቋል። ዩርጂ ቪዲዮ ክፈትና ይቅርታ ጠይቅ። በመሻወር አንቺ የምትፈልጊው ሰው ካለ ሄዶ እሱ ጋር እንዲቀበልልሽ የምትፈልጊው ሰው ካለ አንቺ እንትን በይ። አሁን አንቺ በምትይው መንገድ ነው እየሄድን ያለ ነው እኛ ማለት ነው። ምክንያቱም ያለው ነገር ታውቂዋለሽ ቀመርዬ። ምክንያቱም አንቺ በህግ ካልሽን በህግ እኮ ህጉ ክፍት ነው። እዛ ጋር ሄዶ ካሜራውን ብቻ ማስወጣት ነው። በእርቅ ከሆነ ግን ሁሉ ነገር አንቺ በምትፈልጊው አንቺ በቃ አንቺን በሚመችሽ በሴትነትሽ ምንም ነገር ማንም ሳይጫንሽ በሴትነትሽ ባለው ነገር ላይ የሄዱልሽ ነው ያለው። ስልክሽን አንቺ በምትፈልጊው መንገድ ተቀበይ፣ ወይ እሱ ይላክልሽ ወይ አንቺ ሄደሽ ተቀበይ። በሱ አማካኝነት በምትልኪው ሰው ላኪ እና ሰላሙን ብትፈጥሩት ነው የሚሻለው። ምክንያቱም ለሁላችሁም ምንም ነገር እዚህ ጋር ምንም የሚጠቅም ነገር የለውም። ቀሙዬ ስለምታውቂው ነው። ያው እኔ እና አንቺ አውርተናል ብዙ ነገር። እኔ የምፈልገው አንድና አንድ በሴትነትሽ በተበደልሽው ልክ ጥርስሽ መታከም ያስፈልገዋል፣ ዓይንሽ መታከም ያስፈልገዋል፣ ማህፀንሽ መታከም ያስፈልገዋል እና እሱ ደግሞ ባደረገው ያን ጥፋት ያው ብዙ ነገር
ባደረገው ልክ ደግሞ እሱ ደግሞ እዚህ ጋር ይቅርታ ጠይቆ አንቺን መካስ አለበት። በህዝብ ፊት ነው፣ በግለሰብ ፊት አይደለም፣ በአንድ ሰው በሁለት ሰው አይደለም። ካሳም ሲክስሽ እዚህ ጋር መጥቶ ነው ክሶ በዚህ 16-17 ሺህ ተከታትሎሻል። በእነሱ ፊት ነው መጥቶ መካስ ያለበት። ምክንያቱም በግለሰብ ውስጥ ለውስጥ የሚባል ነገር የለም። አንድ ጊዜ ሚዲያ ላይ አውጥታችሁታል። በውስጥ ከተፈለገ እኮ በውስጥ መጨረስ ይቻል ነበር መጀመሪያም። ስለዚህ መካስ ካለበት ይቅርታ መጠየቅ ላይደርስብሽ ላደርሽበት እዛ ቦታ ላይ ላትገናኙ። እሱ እኮ ቀላል ነው። እሱ እኮ በቃ የእሱን ለመያዝ እናንተ ለማለት እኮ በጣም ቀላል ነገር ነው። ግን እንደዛ አይደለም። እናንተ በቃ ኢትዮጵያዊዎች ናችሁ። ጠፍቷል፣ ጥፋት ጠፍቷል። መጀመሪያ ላይ ጥፋታችሁ እንዳለ ሆኖ ይቅርታ ይበልሽ፣ ይካስሽ፣ በህዝብ ፊት ማለት ነው። ካሳ ይካስሽ። በቃ ነገሩን በሰላም ፍቱት። ደግሞ እንደገና ለምን በቪዲዮ ወጣው እንደዚህ ምናምን የሚባል ነገር ያውቀዋል ህጉን። ማንም የሚተው ነገር የለም። አይተውም እኮ ማንም አይነካሽም። ካሁን በኋላ ላለው ነገር አጠገብሽ ላይ ደርስ እሱ ራሱ ፕሮሚስ ይገባል፣ እሱም ጓደኛው እና አንቺ የምትይውን ነገር በአንቺ ነው እየሄዱ ያሉት። በህዝብ ፊት ይካስሽ። በቃ አስፈላጊውን ነገር ሂጂና አንቺ ምን ያህል እንደሚያስፈልግሽን ወጭሽን ጠይቀሽ ነይ። ጥርስሽ ምን ያህል፣ አይንሽ ምን ያህል፣ ምን ላይ ነው ያለሽው? ውጤቱን ደግሞ ትናንትና ሐኪም ቤት ሄደሻል። የውጤቱን ይዘሽው ነይ። ማታ ላይ እናወራለን። የሚያስፈልገውን ነገር ይደረግልሻል። በቃ ከዚህ በላይ ምንም ህግ ጋር ብትሄዱ ታውቁታላችሁ። እናንተ ሁለታችሁ ሶስታችሁ ብቻ አይደላችሁ። ቪዲዮ እዛ ላይ አለ፣ ካሜራ አለ። ካሜራ ላይ እዛ ውስጥ ያላችሁት ሁሉ ተለቃቅማችሁ ነው ደግሞ ምን ትጠቀማለ? ሌሎቹ በእናንተ ሰበብ ሌሎቹ ስለምን ይጎዳሉ? ያ ምንም ጥፋት በሌሉበት ለምን ይጎዳሉ? እና ይሄን ነው በቃ እናንተ ሰላም ፍጠሩ እና አብሽሪ። እንትን አንቺ እልክ ውስጥ አትግቢ እናት። አዎ በቃ ለአላህ ብለሽ ይቅር በያቸው በቃ።